ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድመን ዶክተር ደሳለኝ ጫኔ ህዝቡ ጦርነት አንገሽግሾታል በማለት ጠቅላይ ሚኒስትሩን ሞገቱ። የአማራ ብሔራዊ ንቅናቄ ተወካይ ዶክተር ደሳለኝ ጫኔ በዛሬው የፓርላማ ስብሰባ ህዝቡ ጦርነት አንገሽግሾታል በማለት ጠቅላይ ሚኒስትር አብይ አህመድን በጠንካራ ጥያቄዎች ሞግተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ እዝ አዲስ ክፍለ ጦር መመስረቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አዲሱን የቡልጋ ክፍለ ጦር መስርቻለሁ ብሏል። ኦነግ ሸኔ ወደ ድሬዳዋ ከተማ አስተዳደርና ሶማሌ ክልል መግባቱ ተገለጸ። በህዝብ ተወካዮች ምክር ቤት ሸኔ ተብሎ በአሸባሪነት የተፈረጀው የኦሮሞ ነጻነት ሰራዊት በድሬዳዋ ከተማ አስተዳደርና ሶማሌ ክልል እየተንቀሳቀሰ መሆኑ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ከሸኔዎች ጋር ብንወያይ የማይፈታ ችግር አለ ሲሉ ተደመጡ። ራሱን የኦሮሞ ህዝብ ነጻ አውጪ ግንባር ብሎ የሚጠራው ታጣቂ ቡድን ጥቃት ከሚፈጽማቸው የኦሮሚያና አጎራባች ክልሎች አልፎ በድሬዳዋና አካባቢው ዘልቆ ገብቶ እንደነበረም ተሰምቷል። ከውጭ የአይቮሪ ኮስቱ የወቅቱ ፕሬዝዳንት አላሳን ኦታራ ሀገራዊ ምርጫውን አሸነፉ። የ83 ዓመቱ ኦታራ ፕሬዝዳንታዊ ምርጫውን 89.7% በሆነ ውጤት ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። እነዚህና ዕለታዊ የምንዛሬ መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዶክተር ደሳለኝ ጫኔ ህዝቡ ጦርነት አንገሽግሾታል በማለት ጠቅላይ ሚኒስትሩን ሞገቱ። የአማራ ብሔራዊ ንቅናቄ ተወካይ ዶክተር ደሳለኝ ጫኔ ዛሬው የፓርላማ ስብሰባ ህዝቡ ጦርነት አንገሽግሾታል በማለት ጠቅላይ ሚኒስትር አብይ አህመድን በጠንካራ ጥያቄዎች ሞግተዋል። ጠቅላይ ሚኒስትሩ በረፋዱ የፓርላማ ቆይታቸው የሰላምና ጸጥታ ጉዳዮች፣ የባህር በር ጉዳይ፣ ስለ ቀጣዩ ምርጫና ሀገራዊ ምክክር ከፓርላማ አባላት ጥያቄዎች ቀርበውላቸዋል። አብዛኛዎቹ በገዢው ብልጽግና ተወካዮች የተነሱ ጥያቄዎች ተመሳሳይ ይዘት ያላቸው ሲሆኑ እንደ ደሳለኝ ጫኔ ያሉ ተፎካካሪ የህዝብ ተወካዮች ጠንካራ ጥያቄዎችን ሰንዝረዋል። ደሳለኝ በዛሬው ፓርላማ የጠቅላይ ሚኒስትር አብይ አስተዳደር ዋና አጀንዳ ያደረገውን የባህር በር ጉዳይ ከውስጥ ሰላምና ጸጥታ ጋር አያይዘው ትችት አቅርበዋል። ደሳለኝ ያቀረቡት ትችት መንግስት የቀይ ባህርን አጀንዳ ያነሳበት መንገድ 6 ድስት ጥዶ አንዱን የማሳረን ሂደት ነው ብለዋል። ደሳለኝ ለጠቅላይ ሚኒስትሩ ባቀረቡት ማብራሪያ ያዘለ ጥያቄ የባህር በር ለኢትዮጵያ አስፈላጊ መሆኑ የሚታመንበት ቢሆንም የውስጥ ጉዳዮች መልክ ማስያዝ እንደሚገባ ገልጸዋል። በተለይ በአማራና በኦሮሚያ ክልሎች ያለው የእርስ በርስ ጦርነት ኢትዮጵያን ዋጋ እያስከፈለ መሆኑን ጠቁመዋል። ደሳለኝ የኢትዮጵያ ህዝብ እርስ በርስ ጦርነት አንገፍግፎታል፣ በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል በማለት በምሬት ተናግረዋል። አክለውም ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን የተዋጋች ልትቀጥል አትችልም ሲሉ አጽንኦት ሰጥተው አሳስበዋል። በአማራ ኦሮሚያና ሌሎች አካባቢዎች ያሉ ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው ብለዋል ደሳለኝ። አክለውም የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጭ የተለየ ፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስትሩን ጠይቀዋል። ዶክተር ደሳለኝ ከሰላምና ጸጥታ ጉዳዮች ጋር በተያያዘ ባቀረቧቸው ጥያቄዎች ላይ የፖለቲካ እስረኞችን ፍትህ መዘግየትን አንስተዋል። የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጥሮ ያለ ፍርድ እየተንገላቱ ነው፣ ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። እንዲሁም በህግ ማስከበር ስም የሚፈጸሙ የዘፈቀደ ፖለቲካ እስረኞች ከፍተኛ ምሬት መፍጠራቸውን ገልጸዋል። የዘፈቀደ የፖለቲካ እስር ለመጪው 7ኛ ሀገራዊ ምርጫ ፍትሃዊ ነጻና ተአማኒነት ያለው እንዳይሆን ለማድረጉ መንግስት የሚሰጠውን ዋስትናም ጠይቀዋል። ጠቅላይ ሚኒስትሩ ሰላምና ጸጥታን በተመለከተ በሰጡት ምላሽ በአባይና ጣና ላይ የተመሰረተ ተረትና ምሳሌ ጠቅሰው ችግሩን ወደ ሌሎች በመግፋት መንግስታቸውን ተከላክለዋል። ሸለቆ ለሸለቆ እየተሽሎከለከ ሀብታችሁን የሚወስደውን ተመለስ በሉት እንጂ እኔ ከነክብሬት የጠየቃችሁትን እየመለስኩ ያለውትን ምን ትሉኛላችሁ በማለት በጣናና በአባይ ተረት መስለው ከችግሩ ነፃ ነኝ ብለዋል አብይ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ እዝ አዲስ ክፍለ ጦር መመስረቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አዲሱን የቡልጋ ክፍለ ጦር መስርቻለሁ ብለዋል። የተመሰረተው አዲሱ የቡልጋ ክፍለ ጦር በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ
በከሰም ክፍለ ጦር ስር የነበሩ ፊታውራሪ አስማረ ዳኘና ተስፋ ብርጌዶች ቅንጅት መሆኑ ተነግሯል። ክፍለ ጦሩ የተመሰረተው የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ የተቋማቱን የሰው ኃይል የፋይናንስና መሳሪያ ክምችት መሰረት ያደረገ አደረጃጀት እንዲሰራ ያስተላለፈውን መመሪያ በማሟላታቸው ተረጋግጦ ስለመሆኑም ተጠቁሟል። ምስረታውም የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል የእዙ አመራሮች የቀድሞ ከሰም ክፍለ ጦር የነበልባል ክፍለ ጦር የኃይለ ማርያም ክፍለ ጦር አመራሮችና የፋኖ አባላት በተገኙበት ተከናውኗል ተብሏል። በዚህም የቡልጋ ክፍለ ጦር ምስረታ የተገኘ የፋኖ አመራሮች በክፍለ ጦር ምስረታ የተሰማቸውን ስሜት የፋኖን የትግል እንቅስቃሴና ተቋማዊ ለውጥ የተመለከቱ መልእክቶች ተላልፈዋል ሲል ፋኖ አስታውቋል። የክፍለ ጦሩ ምስረታ በተለያዩ ዝግጅቶች የተካሄደ ሲሆን ክፍለ ጦሩን የሚመሩ ለበርካታ አመራሮች መሰጠቱንም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አስታውቋል። በተያያዘ መረጃ ጥቅምት 16 ቀን 2018 ዓ.ም ከዳንግላይ ከዳው አድማ ብተና አባል የነበረው ደረጀ በላይ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ጎጃም አገው ምድር 3ኛ ክፍለ ጦር ቲሊሊ ዘንገና ብርጌድን መቀላቀሉን ፋኖ አስታውቋል። ደረጀ በላይ የተባለው ግለሰብ የዳንግላ ከተማ አድማ ብተና አባልና የብልጽግና አመራሮች አጃቢም ነበር ያለው ፋኖ ጥቅምት 16 2018 ዓ.ም ከነሙሉ ትጥቁ ብትወደድ መንገሻ ጀንበሬ ብርጌድን በይፋ ተቀላቅሏል ሲልም የአማራ ፋኖ ብሔራዊ ኃይል ይፋ አድርጓል። ኦነግ ሸኔ ወደ ድሬዳዋ ከተማ አስተዳደርና ሶማሌ ክልል መግባቱ ተገለጸ። በህዝብ ተወካዮች ምክር ቤት ሸኔ ተብሎ በአሸባሪነት የተፈረጀው የኦሮሞ ነጻነት ሰራዊት በድሬዳዋ ከተማ አስተዳደርና ሶማሌ ክልል እየተንቀሳቀሰ መሆኑ ተሰምቷል። ቡድኑ በድሬዳዋ ከተማ አስተዳደርና በሶማሌ ክልል እንደሚንቀሳቀስ የምስራቅ ኢትዮጵያ ጥምር ጸጥታ ግብረ ኃይል አስታውቋል። ግብረ ኃይሉ የኦነግ ሸኔ አመራርና አባላት የነበሩ 43 ታጣቂዎች መገደላቸውንና ቁጥራቸው በውል ያልተገለጸ መማረካቸውን ገልጸዋል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ ቁጥራቸው በውል ያልተገለጸ ሰዎችን ገድለዋል ተብሏል። እስከ ድሬዳዋ ከተማ አስተዳደር ድረስ ተስፋፍቷል የተባለውን ኦነግ ሸኔ ላይ በተካሄደው ዘመቻ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጸዋል። በቡድኑ ምስራቅ ኢትዮጵያ ክንፍ ላይ ተወስዷል የተባለውን እርምጃ በተመለከተ የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ መግለጫ ሰጥተዋል። ኮሚሽነሩ እንደሚናገሩት ከሆነ ከኦሮሚያ ክልል ምዕራብ ሐረርጌ በተለይም ከአንጫር ድንድና አካባቢ የተነሱ የኦነግ ሸኔ ቡድኖች ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት ነው ብለዋል። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑ እንደተደረሰበትም ኮሚሽነሩ አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ ጎራባች የሆኑትን የኦሮሚያ ሶማሌና ድሬዳዋ አዋሳኝ ስፍራዎች የመመሸግ እቅድ ነበረው። ቡድኑ በተለያዩ አካባቢው ማህበረሰብ የኢኮኖሚና ኢንዱስትሪ ተቋማት ላይ የሽብር ጥቃቶች የመፈጸም እቅድ እንደነበረው በማንሳት ከሰዋል። በተጨማሪም ቡድኑ ጭናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርገው ራሱን የማስፋት ሐሳብ እንደነበረው ተናግረዋል። ዋና ዓላማው በምስራቅ ሐረርጌ ጋራ ሙለታ ሄዶ ሌላ ቤዝ መመስረትና በዚያም እንደዚሁ የስልጠና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፍቶ ምስራቅ ኢትዮጵያን የግጭት የሽብር ቀጠና የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ ነበር ሲሉም ወንጅለዋል። ከዚያ ተነሳስቶ በጅቡቲ መስመር በደንገል ጉንበታች በሶማሌ ክልል በኩል ያሉትን በማጥቃት ሽብር ለመፍጠር ነው እንግዲህ ጥላት ያቀደው ብለዋል። ታጣቂ ቡድኑ ወደ አካባቢው ከገባ በኋላ 2 የፖሊስ አባላት 3 የሚሊሻ አባላት እንዲሁም 1 መምህር መግደሉን በመግለጫው ላይ አስተዋል። በሶማሌ ክልል ሲቲ ዞን ላስተሪ አካባቢ ውስጥም 4 የቻይና መንግስት ሰራተኞች የሆኑ ኢትዮጵያውያን በቡድኑ ታግተው 4 ሚሊዮን ብር ተከፍሎ መለቀቃቸውን ጠቅሰዋል። በድሬዳዋ ከተማና ሶማሌ ክልል መንቀሳቀስ ጀምሮ ነበር የተባለው የኦሮሞ ነጻነት ሰራዊት ክንፍ ለማጥፋት 7 የፌዴራልና የክልል ጸጥታ አካላትን በአባልነት የያዘው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ወደ ስራ መግባቱን ገልጸዋል። ከግብረ ኃይሉ አባላት መካከል የመከላከያ ሰራዊት ምስራቅ እዝና የምስራቅ ኢትዮጵያ ፌዴራል ፖሊስ ፈጥኖ ድራሽ ኃይልም ይገኙበታል። ጠቅላይ ሚኒስትር አብይ አህመድ ከሸኔዎች ጋር ብንወያይ የማይፈታ ችግር አለ ሲሉ ተደመጡ። ጠቅላይ ሚኒስትር አብይ አህመድ ዛሬ በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ፓርላማ ላይ በነበራቸው ውሎ ከታጣቂዎች ጋር ስላለው ሁኔታ የተጠየቁ ሲሆን ነባር ችግሮች አሉ፣ በእኛ ውይይት የማይፈቱ ከሸኔዎች ጋር ብንወያይ የማይፈታ ችግር አለ ሲሉ ታጣቂ ቡድኑን በተመለከተ ተናግረዋል። ህገ መንግስት ይቀደድ፣ ባንዲራ ትቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች እንደናንተ ፍላጎት ማድረግ አንችልም፣ እንወያይ፣ ህዝብ ይወስን ነው ያልናችሁ ብለዋል። አንወያይ አላልንም ሲሉም ተደምጠዋል። በህዝብ እንደራሴዎች ምክር ቤት በሽብርተኝነት የተፈረጀውና ራሱን የኦሮሞ ህዝብ ነጻ አውጪ ግንባር ብሎ የሚጠራው ታጣቂ ኃይል በትጥቅ ትግል ከሚንቀሳቀስባቸው የኦሮሚያና ሌሎች አጎራባች ቦታዎች ባሻገር በሶማሌ ክልል መገኘቱም ተነግረዋል።
ኢዜማ ብልጽግና ፓርቲ ከስህተት ባሻገር የመብት ጥሰቶች እየፈጸመ ነው ሲል ወነጀለ። የሀገርን ሀብት ለፓርቲው ስብሰባ እየተጠቀመበት ነው ሲልም ከሷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ብልጽግና ፓርቲ ከስህተት ባሻገር የመብት ጥሰት እየፈጸመ ነው ሲል አዲስ ባጋራው መግለጫ ወንጅሏል። የብልጽግና ፓርቲ ተለጣፊ የሚል ትችት በስፋት ሲቀርብበት የሚስተዋለው ኢዜማ ምርጫ በተቃረበበት ወቅት ብልጽግና ፓርቲን እየተቸ ነው። በዚህም የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ ይቆም ብለዋል። በፖለቲካ ፓርቲዎች ምንነት፣ ሚና፣ መንግስትና ፓርቲዎች የተለያዩ ወይስ አንድ አካል ናቸው በሚሉት ጉዳዮች መሰረታዊ የአረዳድ ስህተት መኖሩን ያስረዳው ፓርቲዎች የተለያዩ ስህተቶችን የሚፈጽሙ ሲሆን ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ጥሰቶች ሲፈጽም ተስተውሏል ብሏል። ብልጽግና ፓርቲ ከፍተኛ ተደራሽነት ያላቸውን መገናኛ ብዙሃን ጠፍሮ መያዝ፣ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጭምር በመንግስት ሀብት መጠቀም መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ሲልም አጋልጧል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ ያለው ኢዜማ ይህ ተግባር ገዢው ፓርቲ ሐሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን ያሳያል ሲል ተችቷል። ኃላፊነት የተሰጣቸው የብልጽግና ፓርቲ አመራሮች ስልጣንን ያላግባብ እንደሚጠቀሙ ራሱ ፓርቲው ማሳየቱን የጠቀሰው ኢዜማ ከዚህ ቀደምም ይተችበት የነበረው በዝቅተኛ የኑሮ ደረጃ የሚገኙ ዜጋዎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባላት ቁጥሩን ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን ብሏል። ፓርቲው ሐሳቤን ለመፈጸም ጥራት ያለው አባል ይጎለኛል የሚል ግምገማዎች አሉት የሚለው ኢዜማ ይህንን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባሮች ግን በዜጋዎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል ሲል ገልጸዋል። በዚህም ፓርቲው እገዛለታለሁ የሚለውን የሀገሪቱን ሕገ መንግስት ሌሎች ሀገራችን የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁ ለሕግ የበላይነት ያለውን ምልከታ ጥያቄ ምልክት ውስጥ ከቶታል ሲል ከሷል። በሕገ መንግስቱ አንቀጽ 31 የተደነገገውን የመደራጀት መብት በሚጥስ መልኩ ሰራተኞች የየትኛው ፖለቲካ ድርጅት ውስጥ የመሳተፍ ወይም የየትኛውም ፖለቲካ ድርጅት ውስጥ የመሳተፍ ወይም ገለልተኛ ሆኖ የመቆየት መብታቸውን እየተጋፋ መሆኑን ለአብነት ጠቅሷል። በሕገ መንግስቱ አንቀጽ 39 የተቀመጠውን በነጻነት ሐሳብን የመግለጽ መብት በገዢው ፓርቲ የሚጣስ ሌላኛው መብት ነው ብለው ሰራተኞቹ ከሚያምኑበት አስተሳሰብ ውጭ በግዳጅ እንዲያምኑ የሚያደርገው ሆኖ ይገኛል ሲልም ተችቷል። ሰራተኞች የብልጽግና አባል ካልሆኑ ከስራ የመባረር ስጋት ስለሚያድርባቸው የአንቀጽ 25ን በሕግ ፊት እኩል የመሆን ድንጋጌ መብት እየጣሰ መሆኑን ያስረዳው የኢትዮጵያ ዜጋዎች ለማህበራዊ ፍትህ ፓርቲ ኢዜማ መገናኛ ብዙሃን ጉዳዩ ለማህበረሰቡ እንዲያጋልጡ ኢሰመኮውን ጨምሮ ሰብአዊ መብት ላይ የሚሰሩ ተቋማትና እንባ ጠባቂ ተቋም ይህን የመብት ጥሰት እንዲያግዙ ጠይቀዋል። ከውጭ በአይቮሪ ኮስት የወቅቱ ፕሬዝዳንት አላሳን ኦታራ ሀገራዊ ምርጫውን አሸነፉ። የ83 ዓመቱ ኦታራ ፕሬዝዳንታዊ ምርጫውን 89.7 በመቶ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ገልጿል። የወቅቱን ፕሬዝዳንት አላሳን ኦታራን ጨምሮ 5 እጩዎች በምርጫው እንደተወዳደሩ ተገልጿል። ከእጩዎቹ መካከል የቀድሞዋ ቀዳማዊት እመቤት ጂል ሉዊስና በኦታራ የመጀመሪያዎቹ የስልጣን ዘመን የንግድ ሚኒስትር የነበሩት አሁዶን ሜሎ ይገኙበታል ነው የተባለው። 30 ሚሊዮን ከሚደርሰው የሀገሪቱ ህዝብ በምርጫ የተሳተፉት 9 ሚሊዮን ብቻ ናቸው ተብሏል። ሁለቱ ዋነኛ ተፎካካሪያቸውን ከምርጫ ያገዱት የአይቮሪ ኮስት ፕሬዝዳንት ኦታራ ለአራተኛ ጊዜ ፕሬዝዳንት ለመሆን የሚያስችላቸውን አብላጫ ድምጽ ማግኘታቸው ተረጋግጧል። ኦታራ 89.8 በመቶ ድምጽ ማግኘታቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። በሁለተኛ ደረጃ የቀድሞው የንግድ ሚኒስትር ዣን ሉዊን ቢሎን 3.9 በመቶ ድምጽ ማግኘት ችለዋል። ፕሬዝዳንቱ ለአራተኛ ጊዜ ሊያሸንፉ መሆኑ እምብዝም አስገራሚ አልነበረም ተብሏል። ይህ የሆነበት ምክንያት ደግሞ ዋነኛ ተፎካካሪዎቹ የቀድሞ ፕሬዝዳንት ላውረንት ጋግቦና ነጋዴው ቱጃር ቲጃ ሆቲሃም ከምርጫው ከታገዱ በኋላ ህዝቡ በምርጫው እንዳይሳተፍ ጠይቀዋል ተብሏል። የቀድሞ ፕሬዝዳንት ባለቤት ሲሞን ጋግቦ በምርጫው እንዲሳተፉ ተፈቅዶላቸው 2.4 በመቶ ድምጽ አግኝተዋል የተባለው። የሀገሪቱ ምርጫ ቦርድ እንዳስታወቀው ከሆነ ከጠቅላላው ህዝብ ከ50 በመቶ በታች ነው ድምጽ የሰጠው ተብሏል። ትላንት ከተለያዩ ግዛቶች የተገኘው ድምጽ ተቆጥሮ ውጤቱ ይፋ የተደረገ ሲሆን ምርጫ ቦርድ ቅሬታዎች ላይ ምርመራ ካደረገ በኋላ አጠቃላይ ውጤቱን የሚያሳውቅ ይሆናል ነው የተባለው። በምርጫው እንዳይሳተፉ የታገዱት ተቃዋሚዎች ላውረንት ጋግቦና ቲጃ ሆቲሃም ያሳለፍነው እሁድ ምርጫውን እንደማይቀበሉ ገልጸው ነበር። ምርጫውን መፈንቅለ መንግስት ብለው የጠሩት ተቃዋሚዎቹ አላሳን ኦታራ ፕሬዝዳንት አድርገው እንደማይቀበሉ አስታውቀዋል።
ፕሬዝዳንቱ ለመጀመሪያ ጊዜ ስልጣን የያዙት እንደ አውሮፓውያን አቆጣጠር በ2011 ነበር። ፕሬዝዳንቱ ለሁለት የስልጣን ዘመን ብቻ እንዲቆዩ ተወስኖ ነበር በወቅቱ። ሆኖም በ2016 ህገ መንግስታዊ ለውጥ አድርገው በ2020 ድጋሚ ምርጫ መወዳደር ችለዋል። ተቃዋሚ ፖለቲከኞች የምርጫ ውጤቱን አውግዘዋል ተብሏል። ሀገሪቱ ካላት 30 ሚሊዮን ህዝብ 37 በመቶ የሚሆነው በድህነት ወለል እንደሚገኝ መረጃዎች ያመለክታሉ። አድማጮቻችን አሁን ደግሞ ዕለታዊ የውጭ ምንዛሬ ተመንን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር በ147 ብር ከ71 ሳንቲም እየተገዛ 150 ብር ከ67 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 192 ብር ከ84 ሳንቲም እየተገዛ 196 ብር ከ70 ሳንቲም እየተሸጠ ነው። አንድ ዩሮ 171 ብር ከ72 ሳንቲም እየተገዛ 175 ብር ከ15 ሳንቲም እየተሸጠ ይገኛል። አንድ የስዊዝ ፍራንክ 181 ብር ከ81 ሳንቲም እየተገዛ 185 ብር ከ45 ሳንቲም እየተሸጠ ነው። አንድ የኩዌት ዲናር 472 ብር ከ93 ሳንቲም እየተገዛ 482 ብር ከ39 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን 20 ብር ከ76 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከ22 ሳንቲም እየተገዛ 41 ብር ከ3 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 39 ብር ከ38 ሳንቲም እየተገዛ 40 ብር ከ17 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።